አብሮ በሸር እንደሚወጡት ያደርግና ስለዛ የተላከው ንብረት በሱ ስም ሲላክ አሁን መረጃ እንዳይሆን ሚስቴ ሙክልና ስላት ሚስቴ ልካ ሊሆን ይችላል። እኔ አይደለሁም ይላል። አንተ አጋጣሚ ሆኖ ሳሯን እየፈለገች እየሄደች ያለች በግ አንበሶች መሀል እንድትገኘች ነው የሆንኩ። ይሄ አንተ እየተከታተልክ ያለው ጭራ ቀላል ነገር አይደለም። እሺ የነብር ጭራ ነው ያዝከው። ያ ማለት ምን ማለት እንደሆነ ታውቃለህ? ያስፈራራህ። ልልቀቅ ብትል እንኳን መልቀቅ አትችልም ማለት ለቅቅ ያለው ብትል እንኳን አንተን ሊለቅ አይችልም ሲስተም። ልጄ ጥበቃ እንደሚደረግለት እዚሁ ህዝቡ ፊት ቃል እንድትገባ ፈልጋለሁ። ህሊና እኮ አለን ህሊና፣ ግን ህሊና ያሳጣን እኮ ችግር ነው። አየህ የኢትዮጵያ ህዝብ ዝም አለ። አንድ ወቅት ላይ ታመምን፣ ተራብን፣ ምን ብለውን አጣን። እኔና ባለቤቴ ወጣን፣ ሌቦች ተባልን፣ ሁሉም ገፋን። ታዲያ ምንድን ነው ማድረግ የነበረብን? አሳ መንጠቆ ውስጥ የገባችው ወዳ አይደለም፣ ስጋውን ፈልጋ ነው፣ ስለ ራባት። መንጠቆ ውስጥ አንዴ ከገባች በኋላ መንጠቆውን የያዘው ሰውዬ እንደሚፈልገው ነው የሚያረጋት። ከፈለገ አርዶ ይበላታል፣ ከፈለገ ደግሞ ለጊዜው ውሃ ውስጥ አድርጎ ይዝናናባታል። እኛ እንደዛ ነው የሆነው። ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሴት ልጅ ነሽ ብዬ ነው እስካሁን ዝም ያልኩሽ። ተነሽ ለቃት ቁጭ ልከዲ ተነሽ ከፋችሁ አላቀውም ማለት ስሚ ከፋችሁ እያልኩሽ ነው ያለሁት። ሰሚኛለሽ? አንቺ ጋር የትጀንኩ ማውራበት ጊዜ የለኝም። እየሰማሽኝ ነው? ሰፈር ደርሽልሻለሁ ምናምን ብሎ ሲደውላት ወደ ጓዳ የገባ ነው። እስቲ አግኝተነው እስካሁን እኛ የምንፈልገው ምን ለምንፈልገው እንደሆነ ያለን ነገር የምናጠራው ነው። አብራችን ቆዩ። አንቺ ሴትዮ ለምን ስነ ስርዓት አይኖርሽ? ሽጉጥ ምን ያደርጋል? አንቺ ቤቴ ዘለን የገባው ቀጥል ቼክ አድርጉልኝ። ይሄ ነገር ፍቃድ ነው አይኖር ነው ቼክ አድርጉልኝ። ሽጉጡ ከየት እንደመጣ እኔ ደግሞ ለምን ልትወጪ እንደፈለግሽ ነው ነገር ትነግሪኛለሽ። ስሚኝ፣ ምንም ምልክት እንዳትሰጪ። የሰማሽኝ ነው? ምንም አይነት ምልክት እንዳትሰጪ። ምንም አይነት ምልክት ወይ አታንጊ ከፈለግሽ ግን ምንም አይነት ምልክት እንዳትሰጪ። ወደዚህ ተኝ። ቁጭ በይ። ምንድነው? ማን ነው? ለምንድን ነው ለማስገደድ የፈለግሽ? ለምን ነበር ማንክ ሲጀመር ቤቴ እንደዚህ ለተገባለ ጭራሽ ካሜራ ይዘ እሷን አንቺት ነው ፎቶውን አስቀምጥ። ሲጀመር ቆይ አንተ ማንክ ሰው ቤት ዘለገው ተነስተህ ቁጭ በይ አይ ነው አልፈልግም እቴ ኮነ ያለቀነ ነው ሞት ከፈለክ ስሚኝ አዳምጪ። ይሄን ካሜራን ደግሞ አስጠፋ። አይጠፋም አስጠፋ እያልኩ ነው፣ ያስጠነቀቅኩ ነው። አይጠፋም ካሜራ ማለት ቁጭ በይ አርፈሽ ቁጭ እንዳታስፈራሪያት። እየነገርኩሽ ነው እንዳታስፈራሪያት። በስትክክል ተወሪ ሆነ በስትክክል አወሪ። ሰውዬ እያነከኝ ነው። ዞር በል። ስሚ አዳምጪ። እንዴ ይሄ ምንድን ነው? ምን አገባ? ያየው አንቺ የጌታቸው ባለቤት ነሽ ማለት ነው። ፎቶውን አስቀምጥ። ያምሻ እንዴ ምን አባሽ ያረክሽ ነው? ትክፈተው። ካሜራ ምንድነው? አንቺ ምንድነው የምትሰሪያለሽ? አንቺ ምንድነው? አሞኛል ብለሽ አንዴ ጠራሽ። ምንድነው? አንቺ ለቃትና ቁጭ በል። አንቺ አሞኛል ብለሽ አንዴ ጠራሽ። ጌታቸው ቁጭ በል አዋራኝ። መጀመሪያ ለቃቀኝ በእናትህ። ያምሻል እንደ አንቺ ቁጭ በል። ቆይ ቁጭ በል። ተነሽ ቁጭ በል። ተነሽ
ቆይ አይደለም ምንድነው አሞኛል ብለሽ አይጠራሽም? ምንድነው ይሄ ሁሉ ካሜራ ውጪ የሞላው ሰው ምንድነው? ለአንተ ምንድነው አንተ እንዳታመልጥ ስንል እንደው ሱፐር ግን ከማን ነው ማመልጠው? ከምንድነው ማመልጠው? ከኔ ምንድነው ችግር ከኔ ጋር? ለነገሩ በደንብ እያነኑ ነገር ነግራኛለች። ግን ያው ሁሉ ጊዜ ተመልካቾችን ስንለፋ የነበረው ያው ሁሉ ጊዜ ሲያንከራተን የነበረ ሰውዬ እንደዚህ በቀላሉ እጃችን ይገባል ብዬ አንዴም አላሰብኩም። ደስ የሚል ነገር ነው። እንደዚህ ማግኘታችን ምንድነው ፈልገኝ አንተ ማንኝ ነኝ የተረቃለው ቤቴ እኮ ቁጭ ብለህ እኮ ነው ያገኘው። ለምን ነው ታርስታይ ነው ሮትኩ ቁጭ ብላ አየኋት። እንዴት ነው ማልደነግጠው? ታርሜ ተኝቻለሁ ያለች ሴትዮ ሰው ሁሉ ውጭ ሞልቷል። እኔ እንደውም የሞተች ነው መሰለኝ። እሺ ለካሷ ሌላ ስራ አንተ የሞተች ሰው ቆይ ልጆቹ እስቲ እንትን አይተር የሆነ ነገር አቅዶ ከሆነ ምን ለምን ቼክ አድርጉ ብላችሁ እያንዳንዶች ጭራሽ የሞተች ነኝ እንዴ? ሰይጣን ነሽ ጭራሽ እኔ ሞት ተመኘኝ። አንቺ ዝም በይ ታውቂኛለሽ አይደለ? ዝም በይ ጸጥ በይ ምንም ነገር እንዳታወሪ። አፋልኝ ብለሽ ምንድነው የምትሰራው? ደግሞ ምንድነው የምትሰራው? ያንን ነገር ታውቃለህ። አሁን ስለዛ ምን አለ መሰለህ ድራማ ልሰራብኝ እንዳሞክር። አሁን እኔ ያ ሁሉ ብር እየገፈገፉ ያ ሁሉ ብር እያወጡ ያላችሁ ሰዎች ምን ፍለጋ ነው? አቶ ጌታቸው አሁን እኔ በካሊድ ነው አንተ ማቅ አይደለ? ያኔ ነው ስለ ድርጅት ምን እየጠራ የነበረው። በዚህ ልክ እኔ እንድሞት ለምንድን ነው እየፈለክ ያለው? አንተ እኔ እንደፈለኩ በምን ማስረጃ ደርሰህበት ነው? እንዴ ማስረጃ ማለት እኔ አንተን ለመግደል እንደፈለኩ ከጥል ምንጽር ነው አውጣ ስነ ስርዓት አይኖርም። ሰማኝ ቤቴ እኮ ነው ያለው። እቀጠቅጣለሁ በሚገባ በክብር ነው። እኔ ፊት እየናከኝ ምንጽር አድርገህ ልታወራኝ አትችልም። እየሰማኸኝ ነው? ይሄ እኮ የሰበሰብከው ህዝብ እኮ ነገ እኮ ከአንተ አጠገብ ይለያል። ስም አታስፈራረኝ። ከአንተ ጋር አይቀጥልም። እዚህ እንዳታስፈራረኝ። በመጀመሪያ ደረጃ ቤቴ ስትገባ አንደኛ ፍቃድ ሊኖር ይገባል። ሁለተኛ ነገር ደግሞ ፍቃድ ካለ የህግ አካላቶች አሉ። ማንም ሊኖር እኮ ይችላል። የህግን አካል ሙሉ የሚያደርገው አብሮት ያለ ወረቀት ህጋዊ ወረቀት ሲኖር ነው። ይሄ እኮ የግለሰብ ቤት ነው። እሺ ስለዚህ ህጋዊ ወረቀት ይዘህ በአግባቡ ነው መታል ታደርግ የሚገባ። በደንብ ሬዲዮ ነው በላቸው። መኪና ነው የመጣው። መኪናው ነው ያለው። በጣም አሪፍ። ስለ መኪናም ስለ ቅርብ ጊዜ ስላመጣው ለውጥም ስለ ድርጅቱም እያንዳንዱ ነገር ትነግረኛለህ። ሲቀጥል ያ ሁሉ ሰው አሰማርታችሁ እኔን ለማሰናከል እየሞከራችሁ የነበረው ነገር መቼም ብቻ እንዳልሆንክ እርግጠኛ ነኝ። ዋናው መሪ አንተ ብትሆንም ከጀርባ ብዙ ነገር እንዳለ አውቃለሁ። ምክንያቱም ከካሊድ ያን ንብረት ከገዛው በኋላ እዛ ያስቀምጥካቸው አግባብ የሌላቸው መድኃኒቶች፣ ብዙ ነገሮች፣ ህገወጥ የሆኑ ነገሮችንም ስለሱ አውቃለሁ። ብላስ እሷንም ደግሞ አንተ ለእሷ ብላት እንደተላከች እኔ ጋር አውቃለሁ። ስለዛ ምንድነው ችግር? ጌታቸው ማን ነው? ምንድነው አሁን መረጃ የለም ምንም የለም አላውቅህም ምናምን ብትለኝ አልሰማህም። በመጀመሪያ ደረጃ የገዛ ሚስቴን ተጠቅማችሁባት፣ እንዲሁም ጓደኛዋ ተጠቅማችሁባት እኔ ላይ እንዲመሳጠሩና እንዲነሳሱ በጉልበትም ሊሆን ይችላል በገንዘብም ሊሆን ይችላል አላውቅም። እኔ ሚስቴ ነች ብዬ ያመንኳት ሴት ቤቴ ውስጥ የአንበሳ መንጋ አሰናርታን የጠበቀች። ስለዚህ ተጠቅማችሁባት አስገድዳችኋትም ሊሆን ይችላል አላውቅም። ምክንያቱም ሚስት ለባሏ እስከሞት ድረስ ነው ታማኝ የምትሆነው በየትኛውም ጉዳይ ላይ። እንደዚህ በተጠመደ ወጥመድ ላይ አምጥታ አታስቀምጥም። ስለዚህ አሁን እሷን ከማመን እኔም ዞር ወደ ማለት ሊሄድ ነው። ምክንያቱም አላቃትም ማለት አንደኛ አንተም እዚህ ቤት ስትገባ ህጋዊ ወረቀት ይኑርህ አይኑርህ አላቅም። አላሳየኸኝም። ፕሮፌሽናል በሆነ መንገድ አይደለም የቀረብከኝ። ላሳየህ እችላለሁ። ሲቀጥል አሁን ምን አለ መሰለህ እንዳየኸኝ ነው የሮጥከው። ምንም አንተ ማስረዳ የምችልበት መንገድ ወይም ደግሞ እኔ ያለኝን ነገር ላሳይ የምችልበት ምንም አይነት ነገር የለም። ሲቀጥል ምንም ያደረግኩ ነገር የለም። ስለዚህ ስላደረክብኝ ነገሮች እያንዳንዱ መረጃ እያወጣ ሳያለው አንተ እስቲ ራስን ሜድ ድረስ እንደምትከላከል ነው ያለ ነው። ይሄ መከላከል እኮ አይደል። መከላከል ደግሞ ተፈጥሯዊ አንደኛ። ሁለተኛ ነገር ደግሞ አንተ ጎን ያለ ህግ ለኔም የቆመ ህግ በደንብ አይደል እንዴ? ስለዚህ ይሄ ሁሉ ባለበት ሁኔታ ላይ እቤቴ ድረስ ካሜራ ተደቅኖ ጋዜጠኛ መጥቶ ይሄ ሁሉ የአላቅም ሱፍ ለባሽ ተከማችቶ ከፊት ጠብደል ጋርድ ቁጭ ብሎ ለጥንቃቄ ምንም ያደረገ ነገር የለም። የነካሰው የለም። ተጠርጣሪ ብሆን እንኳን ወንጀለኛ እኮ አይደለሁ። አንተ ተጠርጣሪ ነህ ካልከኝ ራሱ ወንጀለኛ ተጠርጣሪ ወንጀለኛ ነሽ አይደለሁም። እሱን እኮ መጨረሻ ላይ በወረቀት በፍርድ ቤት ሲረጋገጥ ነው ወንጀለኛ ነው። ላሳይ ልመጣለሁ። እስከዛ ድረስ ለአንተም ለኔም ህግ እኩል ነው ከለላ የሚሰጥ ተረዳኸኝ? ከዛ ባሻገር ደግሞ እኔ የሮጥኩት ቤቴ ስገባ ካሜራ አየው፣ ሌላ ህዝብ አየው። ታምሜያለሁ ብላ ስታቃስ ድምጿን እንኳን ለማውጣት የተቸገረች ሴት ቁጭ ብላ ከአንተ ጋር አየው። እሺ
ትልቅ ነገር ብዙ ነገር እንደሚያቅሰው ይህንን ነገር ስትገምት ምንድነው እንደተሸጥክ አይነት ስሜት ይሰማል። ብዙ ነገር እንደሚያቅሰው ስታስብ። ስለዚህ ምንድነው ፕሮቴክት ራሴን ማድረግ ነበረብኝ፣ ለራሴ መቆም ነበረብኝ። ስለዚህ ምንድነው ራሴን ለማረጋጋት ብቻዬን መሆን ነበረብኝ። ሮጬ ወጣሁ ነገሩን ለማጣራት ውስጥ ሆኜ ማጣራት ስለማልችል ማለት ነው። ይሄ ተፈጥሯዊ ነው እንጂ እሺ ቀጥል ጨርስ። አሁን ምን አለ መሰለህ ካነጋገር እንደተረዳሁት በጣም ስማርትና በጣም በሰው ላይ ራስን ሬዲ እንዳደረክ በጣም ዝግጁ ሆነ ህጉንም በደንብ እንደምታውቀው ነው አይደለ? ህግ እኮ ማለት ግዴታችን እኮ ነው። እሺ ግዴታችን መጣስ ግን አይደለም። አይ እየጣስኩ አይደለም። መጣስ ማለት ነው። በመጀመሪያ ደረጃ እኔ የምታወቅ ሰው ነኝ፣ የተደበቅኩ ሰው አይደለም። አንደኛ ተደብቀህማ ነበር። ሲም በአንተ ሲም እያንዳንዱ ነገር መረጃ እኮ አወጥተናል እኮ እያንዳንዱ ምን ስማኝ አዳምጠኝ። ስለአንተ እኮ ፈልገን አተንህ ነበር። እያንዳንዱ ኬዞችን እኮ ሰብስበናል እኮ ስለአንተ ስለምትፈለግባቸው። አሁን ራሱ ለምንድን ነው ቀኑ እየወጣ ማታ የምትመጣው? እያንን ነገር እናውቃለን። አጥቼህ ነው እኮ ችግር የለም። አሁን ምን አለ መሰለህ አንተ ኖርማሊ ህጉ ግዴታ ነው ምናምን የምትል ከሆነ እኮ አሁን ቢያንስ ሄጄ ስለአንተ እየጠሩበት በነበረባቸው እያንዳንዱ ፖሊስ ጣቢያዎች ስለአንተ የተያዙ መረጃዎች አሉ። ተፈላጊ እንደሆንክ እናውቃለን። ስለዛ ችግር የለው። አንተ ጋር የምትሆን ከሆነ እነሱ እንሄዳለን፣ እነሱ ጋር መሄድ እንችላለን። አንዱ ክስ በቂ ነው። አንተ የጠፋህባቸው እስቲል ዋንተር እንደሆንክ ተፈላጊ እንደሆንክ እናውቃለን። በመጀመሪያ ደረጃ ተፈላጊ የሆነ ሰው ብቻውን መኪና ድራይቭ እያደረገ በአደባባይ አይደለም ቀንና ማታ ነው። እኔ ግራውንድ ውስጥ በተሰራ መንገድ አልመጣሁም። ቤቴም ስመጣ በአንድ ስልክ ጥሪ ነው የመጣሁት። ይሄ ምንን ያሳያል? አይ ሌላ ሰው ልኬ በድራይቨር እሷን መውሰድ ይችላል። አንድ የሆስፒታል አምቡላንስ ደውዬ ጠርቼ ፒክ አድርጓት ማለት ይችላል። ቀን ለምንድን ነው የመጣሁት? ቀን ለምንድን ነው የምመላለሰው? ታዲያ ይሄን ያህል ፖሊስ ጣቢያ የሚፈለግ ከሆነ ደግሞ ቀን እንደማትመጣና ጠዋትና ማታ አሁን ለምንድን ነው ቀን የመጣሁት ነው? ዛሬ ምንድን ነው ካላንደር ዝግ ነው፣ ህጉ አይሰራም። ለምንድን ነው አሁን የመጣሁት? እሺ ተፈለኩኝ መጣሁኝ እኮ ስመጣ ሙሉ ኮንፊደንስ እኛ ብንፈልግ አትመጣም አይደለም። አሁን ሚስትህ ታመም ያለው ስትል ነው ስትሮጥ የመጣኸው። ስፔሻል ኬዝ ነው። እናንተስ የፈለጋችሁበት አፈላለግ ሌቭል እና እኔ ያለሁበት ሌቭል ምናልባት ማች አላደረገም ይሆናል። ያ ማለትም ማለት ነው ታክሲ ልትሳፈር ሄደ ገልባጭ መኪና አጠብቅም አይደል? ስለዚህ ምናልባት እኔ ያለሁበት አድሬስ ሳትመጡ እኔን እየፈለጋችሁ ይሆናል። ለዛ እሺ፣ በጣም አሪፍ። እንግዲህ ስለምትሰራባቸው እያንዳንዱ ድርጅቶች እንግዲህ መተን ነበር። አብዛኞቹ ቢያንስ 1-2 ቢሮዎችን ቅርብ ጊዜ ዘግተሃል አይደለ? ያጋጥማል አይደለም? ወደ አዲሱ ገበያ ወደ ላይ ምናምን የነበሩ አይደለም ያጋጥማል ሳይሆን ዘግተሃል አልዘጋህም። ምንድነው ችግሩ? አይደለም ጥያቄ እኮ ነው። የነበረ ነገር ዝግ የነበረ ነገር ተከፍቶ ስራ ጀመረ። ክፍት የነበረ ነገር ሙሉቃህም ምናምን እኛ ቆይ አንድ ቀን መተን ልጅቷን አናገርናት። እንግዲህ እዛ ምሳሌ የነበረችው አለች ቢሮ ስር። በነጋታው እቃዎቹ ሙሉ ይዛችሁ ጠፋችሁ። ሁለተኛው ቦታ ላይም ስንመጣ እነዚህ ቀጥረው የነበረውን ልጅ አገኘ ነው። በነጋታው የላችሁ። ለምን? የቢዝነስ ባህሪያችን ተለዋዋጭ ነው። ምክንያቱም ከዛ በኋላ ራሳችሁን እኮ አጠፋችሁ። አሁን እኮ እያልክ ያለው ገልባጭ መኪና፣ ታክሲ ምናምን እናንተ የፈለጋችሁን ቦታ ነው ምናምን እያልከን ያለው ፈልገን ልናገኝ አልቻልንም ነበር። አራሻን እየጠፋ ነበር አይደል? አፈላለግ ሲስተማችሁ ይሆናል። ፋይናሊ እኮ አገኘን። ስለሱ አይደል? አሁን አገኛችሁኝ አይደል? አሁን በእኔ ልክ እኔ ባለሁበት አድሬስ መታችሁን ያገኛችሁኝ ፈልጋችሁኝ ማለት ነው። መጀመሪያ የነበራችሁ አፈላለግ ልክ አልነበረም ማለት ነው። እሺ ይሁን፣ እሱ እኛ ይሆናል። ራስን እያጠፋህ ነበር እኮ እንጂ እኮ እኛ እኮ ፈለግነህ እኮ አለው እኮ ይኸው መኖሬን ነው እያየኸኝ አይደል? አሁን ምን አለ መሰለህ፣ አሁን ሌላ ነገር አይደለም። እሺ እንዲህ ካሊድ ከሚባለው ልጅ ንብረት ገዝተኸው ነበር ያስተላለፍኩለትን ብር ምናምን ነገር ቤቱ ላይ መተናል። እዛ ያገኘናቸው ህጋዊ ወጥ የሆኑ የተለያዩ ነገሮች ነበሩ። በሱ ዙሪያም ደግሞ አንድ የስልክ ደውዬ ጫፉን ስነግር ዘግተህብኛል። አውርተናል ከኔ ጋር መቼም ምን ያርለው ምትለኝ አትችልም። ምክንያቱም የገዛው ንብረቱን ደግሞ መጥቻ አውርቻለሁ። በቀን ከ7 ሰው በላይ አወራለሁ። እሺ ይሁን አውርቻለሁ። እሺ ንብረት ገዝተህ ነበር። ቦታውንም ላሳይህ እችላለሁ። ቦታውንም ታውቀዋለህ። ቅርብ ጊዜ የገዛው እዛ የተገኙ ንብረቶች ነበሩ ህገወጥ የሆኑ ነገሮች። ከዛ በኋላ ነው ስለነበሩ ስለ ድርጅቶች ምናምን እያጣራሁ ስመጣ ብዙ ልክ ያልሆኑ ነገሮች አሉ። ፕላስ ደግሞ እኔን ደግሞ በእሷ ወንድምም አድርጋችሁ ሰራተኛ አስገብታችሁ ምናምን ልትመርዙኝ ሞከራችሁ። አሁን ወንጀልና ንግድ እየቀላቀልክ ነው። ወንጀልና ንግድ ወይ ወንጀልና ስራ እየቀላቀልክ ልመጣልህ እኮ ነው እኮ ፖይንት ባይ ፖይንት እያንዳንዱን ነገር የምትፈልገውን ትነግረኝና እሺ አሁን የምመልስ ምላሽ ከሆነ አሁን እመልስልሃለሁ። አሁን ማልመልስልህ ምላሽ ከሆነ ግን በጠበቃዬ በኩል እንነጋገራለን። ሰማኝ
ቲቪት ንብረትህ ወይም ደግሞ ቅርብ ጊዜ ያገኘው ገንዘብ ልብህን አሳብጡታል። የሰማኝ ነው ስማኝ፣ አዳምጠኝ። ቀላሉ ማስረጃው ቀላሉ እንኳን ልንገርህ፣ ቤት ህገወጥ ሽጉጥ ምን ያደርጋል? የምን ህገወጥ ሽጉጥ? እዛ ጋር ያለ ሽጉጥ ለሚስት ተሰጣት ሽጉጥ። ሽጉጡ እኔ እጅ አልተገኘም አይደል? ራሱን እያጸዳ አይደለም። አይ እኔ እጅ አላገኛችሁም አይደል? እስክሪፕቶም አልያዝኩም ሚስትህ። ስለዚህ እሱ ነው የገዛልኝ አለች። እሱ የመከራከሪያ ቅድም ብያለሁ እኮ አንድ ነገር አሳልፎ የመስጠትና ተርፎ የመኖር ሂደት ላይ ልትወጥ ትችላለች። ስለዚህ አሁን ላይ እሷ ጋር ያለውን ኬስ ከእሷ ጋር ትፈታላችሁ፣ እኔ ጋር ያለውን ኬስ ከእኔ ጋር ትፈታላችሁ። እሺ፣ ስለ መሳሪያው ምን ታውቃለህ? ታውቃለህ ብቻ ንገረኝ። መሳሪያው ስትነግረኝ እኮ ነው የሰማሁት። ምናልባት ለእኔም የተዘጋጀ እኮ ሊሆን ይችላል። አታውቁም? ስለ መሳሪያ አላውቅም። ስለ መሳሪያው እንግዲህ እሱ እንደገዛልሽ ነግረሽኛል። ምንድን ነው የምትይው? ማስረጃውን ስጫቸው እጠይቅበታለሁ። ችግር የለውም። ስለዛ አይቀይ አይደለም። በጣም እንግዲህ ተመልካቾቻችን እንግዲህ እንደምታዩት ከሆነ በጣም በጣም የተራቀቀ ራሱን ህጉን በደንብ ጠንቅቆ የሚያውቅ ራሱን በጣም እያነጻ ያለ ሰው ነው። አሁን ምን አለ እንግዲህ እያየሁት እንግዲህ ንግግሩ፣ አመለካከቱ ምናምን ደስ ይላል። ምን አለ ለበጎ ነገር በተጠቀመው እያልኩ ነበር የነበረው እና ብዙ ማስረጃዎች አሉ። አሁን እንዳለው በሱ በመረጃዎች የምንሄድ ከሆነ ብዙ የተከፈቱ ኬዞች አሉ። እነሱ ጋር ይዤ እሄዳለሁ። ፕላስ ደግሞ እያንዳንዱ መረጃዎች ደግሞ ያሉት ደግሞ ስልክ ልውሰደው አስፈላጊ ነው። ወደም ሳይሆን በግድም ልወስድብህ እችላለሁ። አሁን ግድ የሚለው ቃል ግን አንድ በዲሞክራሲ ሲስተም በምትመራ ሀገር ውስጥ ወይንም እውነትን ከሚፈልግ ሰው የሚጠበቅ ነገር የመንደር እንኳን ሰው ማያደርገውን ነገር ዲሲፕሊን ያለው ፕሮፌሽናል የሆነ ሰው አንተን ይመጥናል። እኔን ልታስገድደኝ ትችላለህ በቤቴ እኮ። ግን አንተ የሚዲያ ሰው ነህ አይደል? እውነትን እየፈለግህ ነው። እውነት የሚፈልግ ሰው ከእውነት ጋር ሲቆም እውነት ለስላሳ ነች፣ ከርዳዳ አይደለችም፣ ጨቋኝም መርጋጭም አይደለችም። ስለዚህ አሳምነኸኝ ስልኬን አይደለም ቤቴ ገብተህ ቁጭ ብለህ ላቤ ላይ ነው ቁጭ ያልከው፣ ደሜ ላይ ነው ቁጭ ያልከው፣ እድሜ ላይ ነው ቁጭ ያልከው። ለምንድን ነው ግን ለምን እንደዚህ የምትወራው? አይደለም አይ በጣም ንግግሩ አመለካከቱ ገርሞኛልና ሰው በዚህ ልክ እንደዚህ መራቀቅ ምናምን ገርሞኛል። አሁን ይሄን ያለህን አመለካከት እንደዚህ ያለህን ነገር ሰጠንም ወይ እኔ ያልኩ ያለሁት እኮ ህጋዊ በሆነ መንገድ አይደል የመጣኸው? ህጋዊ በሆነ መንገድ ህጉ በሚፈቅደው መንገድ አናግረኝ። እሺ እኔ አሁን ምን አለ መሰለኝ ካገኘሁኝ ከተገኘሁ ህጉን አሰጠንም ወይ ስልኩን አሰጠንም። ንብረቴን የመበርበር ፍቃድ አላችሁ ወይ? ይሄ ወንጀል ነው። ወንጀልም በወንጀል የምትከላከል ከሆነ ያው ሁለታችንም አብረን አንድ መውቀጫው ስለምንወቀጥ ነው ማለት አይደለ? ስለዚህ አንተ ከኔ ተሽለ የምትገኝ ከሆነ እኔ ተጠርጣሪ ከሆንኩኝ አንተ ደግሞ ወንጀል መርማሪም ማንም ልትሆን ትችላለህ። ህጋዊ አካል ህግን ወክለህ አይደል የመጣኸው? ስለዚህ ለእኔም ለአንተማ ህጉ እየቆመ ያለ አባት የሆነውን አንዱንም ህግ ለሁለት ነው እየተጋራን ያለ ነው። ስለዚህ ለእኔ መዶሻ ሰጥቶ ለአንተ ደግሞ ሁለታችንም በህጉ መሰረት ነው የሚሰራው። በጣም ጥሩ። እንደዛ ስለዛ አሁን ሙሉ መረጃዎች ደግሞ ጣት ቅሰራው ወደ አንተ ነው። የእሷንም ስልክ ስንበረበር ደግሞ ከአንተ ጋር የተላላካችሁትን ያናሉ ነገሮች የኔን ፎቶ ልካሃል፣ ያናሉ ቴክስቶች አሉ፣ ሙሉ ለሙሉ አለ። ቼክ ያደረግን ከነበሩት ውስጥ ቮይሶች ምናምን ነገሮች አሉ፣ አንተ አይደንቲቲ የሚገልጽ ነገር። ስለዛ ሙሉ መረጃዎችን ሰብስበናል። ስለዛ አሁን ህጉ ላይ ምናምን ያለው ነገር በደንብ እንመለስበታለን። ምንድን ነው ከኔ ጋር ችግር? እሷንም ደግሞ ልከሻት ምናምን ነገር ብለህ ፎቶ ምናምን የላከው ከእሷ ጋር የተጻፈኩ ያናሉ ነገሮች አሉ። ስለዛ በሱ ጉዳይ ላይ ምንድን ነው በምንድን ነው እናንተ በዚህ ልክ ከጀርባስ ደግሞ ስንት ሰው ቢኖር ነው? ምን ያህል ገንዘብ ቢኖር ነው? ምን ያህልስ ንብረት ቢኖር ነው እንደዚህ እያሰማራ ከኋላ ቅንባችን እያልክ ያለው? ከሚመለሰው ላይ ልመልስልህ። እሺ መጀመሪያ ያነሳው አይ ቲንክ ስለ ንብረት ጉዳይ። እሺ ከሰው የገዛሁት አይደለ? እና ያም ንብረት ህገወጥ በሆነ መንገድ ነው ግዢውም ህገወጥ በሆነ መልኩ ነው። እዛም ላይ የተገኙ ንብረቶች ደግሞ ንብረትነቱ ያንተ ሆኖ ህገወጥ ናቸው። ንብረቱ እኔ ከመግዛቴ በፊት ስለሚሰራው ስራ እኔ ልጠየቅበት አልችልም። አይደለም አንደኛ። ሁለተኛ ንብረቱን በመግዛቴ ልጠየቅበት አልችልም። ካፒታሊስት የካፒታሊዝም ገበያ በምታራምድ ሀገር ላይ እየኖርኩ አትጠየቅም። ስለ ንብረቱ ሳይሆን ስለኔ ስለሄድክበት ወይ ነው ስለተገኙት እቃዎች ነው። ለዛም ልጁ ከሸጠልህ ከዛ በኋላ ስለገቡት እቃዎች ነው። ምንድን ነው የገባው?
ዲቴሉን ነው እንዴ? እናውቀዋለን እኮ። አይ የገባው እቃ ዝርዝር ላይ የተቀመጠ በወንጀል ተመርምሮ ያለፈባቸው ኤክስፔዲት የሆኑ የተለያዩ መድኃኒቶች ሙሉ ሚዲያ ላይ እኮ ያወጣም ብዬ እኮ ነው። እናውራ እንዴ? ያንን ነገር እኮ አውርተናል እኮ። እኔ እኮ ከዛ በኋላ ንብረትነቷን ቤቱን የገዛውን ቤት ስለምፈልገው በሱ ጉዳይ ነበር መጀመሪያ ላወራህ የነበረው። እዛ ግን እየተጠቀምካቸው ያልነበሩ እንደዚሁም ደግሞ ስለ ድርጅታችሁም ደግሞ ስለምሰሩ ስለ ጀርባ ፊት ለፊት ያለውና ንግድ ፍቃድ የወጣበትና ከጀርባ እየተሰራ ያለው ነገር ያንን ነገሮች እናውቃለን። ሙሉ መረጃን ሰብስቤያለሁ። ስለሱም ታውቃለህ። እሱ ላይ ምን ደረስኩበት ስላወቅክ ነው አንተ ከአንዴም ሁለቴ ልትመርዘኝ የሞከርከው። ስለ ድርጅቱ ጉዳይ ከሆነ እሺ ቤቴ መታ ሳይሆን ሊሆን የሚገባው እሺ፣ ዘጋህ እኮ ቢሮዎችን ዘጋሃቸው። ታዲያ በምንድን ነው የመረመርከው? በየትኛው ጊዜ? ሰነድ ያለው እዛ ነው፣ ንብረት ያለው እዛ ነው። በአንድ ሌሊት አሁን ምን አለ መሰለህ ድርጅቱን የሚያክል ነገር በአንድ ሌሊት ድርጅቱን አይደለም ዋና መገኛችሁን ቢሮዋችሁን እያንዳንዱ ነገሮችን እያጠፋችሁ አሁንም ደግሞ ስራ እንዳቆማችሁ እናውቃለን እኮ። እሱም ደግሞ በእኛ የመጣ ነው። በሰጣናቸው ጥቆማ መንግስት ባገኘው ጥቆማ መሰረት ነው ስራ አቆማችሁት። ግን እሱ ነገርን ስንነካባችሁ ከጀርባ እኔን አብሶ ምንም ያደረግኩት ነገር የለም። በቃ እናንተ ህግን የማይፈቅደውን ነገር ሰራችሁ። እሱን ነገር ብቻ ነው ግላጭ ያወጣሁት። በዚህ ልክ በህይወት ደረጃ የገባችሁልኝ እኔ ጋር ሰራተኛ ቀጥራችሁ እንግዲህ ያ ሁሉ ነገር ያደረጋችሁ። እንደዚሁም ደግሞ እሷም አለች። ይኸው እንግዲህ ዶክተሯ ለካችሁ እሷን የት ነው የምታውቃት? ዶክተር ማርለች ሳሎን ላይ ከእሷ ጋር ውርውር ስትል አሪፍ ታውቃታለህ። እሷን ያው ቤት ያረል ትገባለች። አንዳንድ ነገር ያው ሳፖርት እናደርጋታለን። በምንድን ሰፖርት ታደርጓት? ያው ሴቶች እርስ በርስ ብዙ ነገር ይነጋገሩ የለ ግማሽ ክፍያ ሌላም መረጃ እሷ ጋር ግማሽ ክፍያ እንደገባለት ታውቃለህ። የተላከላት እሱ ደግሞ በአንተ ስም ያገባላት። አዎ ታለች እኮ ማሳየት ትችላለህ። የገባላት ስለሱ ውስጥ ምን ትለኛለህ? አንድ መጀመሪያ ስፔሻል የሆነ ነገር ልንገራችሁና ያው እሷ ባለቤቴ ነች። ከእሷ ብዙ የሚደበቅ ነገር የለም። ያ ማለት ምን ማለት ነው? አካውንቴን የማንቀሳቀስ ህጋዊ ውክልና ሰጥቻታለሁ እንድታንቀሳቀስ። ስለዚህ አልሰጠኝም ለኔ እንዴ እኔ አልሰጠኝም። ያው እሱም ማየት ትችላላችሁ። ስለዚህ ከአንድም የ3 ባንክ ውክልና አላት። ስማኝ፣ እኔ አሁን ምን አለ መሰለህ ምን አለ በኋላ እናወራለን። ስማኝ አሁን በጣም ራሴንም ማኔጅ እንዳደርግ ያደረከኝ አይደለ? በቃ አይደለ? በጣም አይደለም ልታጀለኝ በጣም እየሞከርክ ነው ያለው። ልታጀለኝ እየሞከርክ ነው ያለው። እኔን ታውቀኛለህ አታውቀኝም? ሚዲያ ላይ አውቃለሁ። ሚዲያ ላይ ከዛ ውጪ እናንተ በአካል ተገናኝተን ፎቶ ለምዶ ይላክላት ለሷ ቮይሱ ምናምን ነገሮች ምንድን ናቸው? እሺ ምን የሚል ቮይስ ነው? ቮይሱ ይሄው ልጁ ይሄ ነው ላኪላትና ለሰላም እሷ እንደሚሆነው ያልኩሽን ነገር እንታደርጊው ምናምን የሚለው ቮይስን ሰምቼዋለሁ። ግልጽ የሆነ ነገር አለ። በደምብ አጥቁት እንዲያርጉት የሚል አይደል? እሱንማ መጀመሪያ ከተያዝኩኝ ብለህ ጥንቃቄ እያደረግክ ነበር ያለው። እሱን ህጉ እንደዛ አይልም። ህግ የሚለው ከኔ አንደበት ወይንም በኔ በትክክል በእጄ የተደረገ ነገር ህግ ሲያረጋግጥ እርምጃ ያስዳል። ስማኝ አሁን ምን አለ መሰለህ እኔ በጣም ከአቅሜ በላይ የሆንክብኝ ነው ያለው። በስርዓት የምትወረኝ ከሆነ ይሄ አይኖ በደንብ ህጉን በደንብ ታውቀዋለህ፣ አካሄዱን በደንብ ታውቀዋለህ፣ እኛም የምናውቀውን በደንብ ታውቀዋለህ። ስለዛ ቻሌንጅ እያደረግከኝ ነው ያለው። ምክንያቱም ስማኝ ህጉን ተከትዬ አይደለም እያንዳንዱን ነገር ራሱን አጽድቷል። ራሱን አይደለም እንግዲህ ምን አለ መሰለህ ምን አደረገ መሰለህ ህጉን በደንብ ያውቀዋል። ስለዛ እሱ ምን ያደርጋል ለእሷ ውክልና ሰጣት፣ ክፍያ እሷ ከፈለች ይባል። አየሽ ስሚኝ ይሄን ያስገብቷል እዛ ባንክ ቤት ይሄን ሙሉ ነገሩን ጨርሷል። እግዚኦን ምን አለ መሰለህ እንዳንተ አይነት ሰዎች በጣም ብዙ የምናውቃቸው ሰዎች አሉ። አታንቀሳቅሽም ሙሉ ብሩን የሚያንቀሳቅሰው ምን የሚለው ይሄኔ ባንክ ስም ይሆናል። ስሚ ምን አይነት ሰው እንደሆነ እንደዛ አይነት ሰዎች መስቁቅ እኔ ብዙ ማውቃቸው ሰዎች አሉ። በእንደዚህ አይነት ስራ ብዙ አይነት ሰዎች ያውቃሉ። ህጉን ስለሚያውቁት ሌላ ሰው እያስገቡ እነሱ ይወጣሉ። ስለዛ አሁን እኔ ጋር እሷን የላካት ስለዛ ብትያዝም እሷ ጉዳዩ አይደለም አይመለከተኝም ልትል ነው። እያንዳንዱ ነገር አውቃለሁ። ስማኝ ከመጀመሪያው ጀምሮ። ስለዛ አሁንም ያጠራናቸው ነገሮች አሉ። እያንዳንዱ መረጃዎች አሳያለሁ። እያንዳንዱ መረጃዎች ሰብስበናል። ሲቀጥል ደግሞ እኔ እናንተ እናውቀዋለን። ታውቀዋለህ አንተ ጌታቸውን። እኔ ስለአንተ ብዙ ነገር ሰምቻለሁ። እንደዚህ ላገኝ አልችልም። በዛ ደግሞ በጣም ደግሞ ተራቀን የመጣኸው ብዙ ነገር ታውቃለህ።
ሰው እኔ እንደዚህ አይነት አመለካከት ካለ እንደዚህ አይነት ሀሳብ ካለ ምን አለ ለበጎ ነገር ብታደርጉ ይሄን ሀገራችን የት በደረሰች። ለመጥፎ ነገር ከምትጠቀምበት እንደዚህ አላግባብ እኛ አገር ገብተው ሰው የሚጎዱ ነገሮች ከምታስገቡ ይልቅ ይሄን ለጠቃሚ ነገር ላይ አውለው ቢሆን የት በደረስን ነበር። እየሰማኝ ነው? ኦኬ አውራ፣ ችግር የለውም። ግን ምንድነው አሁን አንተ በምትለው መንገድ እያንዳንዱ ነገር ላይ እኮ አንተ አሁን ገባ የምትለው ምቃ እርግጠኛ ነኝ በዚህ ስም የገባ አይመስለኝም ነው ድርጅቱ አንተ ስም እንደሆነ። ሁለተኛው ነገር ደግሞ አንድ ካምፓኒ ውስጥ ከ3 ከ4 በላይ ሰራተኞች በትንሹ በጣም ዋና ቦታ ላይ ከ3 ከ4 በላይ በኃላፊነት ድርጅቱ ላይ ምንድነው ኃላፊነት? አንተ ኃላፊነቱ ድርጅቱ ላይ ምንድነው? ዋና ስራ አስኪያጅ ነው። ዋና ስራ አስኪያጅ ሙሉ ድርጅቱን ነው ሙሉ ነገሩ ድርጅቱን ማምሰርቶ ራሱ ሙሉ ነው ወይም ደግሞ ሪስኩ የምትወስዱ ወይም ደግሞ ፊት ለፊት የምትመጣው አንተ እንደሆነ ከቃለሁ ሙሉ መረጃ ያለው ፍቃዱ ሙሉ ነገሩ በአንተ ስም ነው የወጣው አይደለ? እዛ ላይ አንተ ማናጀር ምናምን ብቻ ወይ ዋና ስራ አስኪያጅ ብቻ ሳትሆን ባለቤትነቱም ደግሞ አንተ ነው ጠሪነቱ አይደለ? ስለዚህ በዛ ድርጅት ስር እንዳለ የሚደረገው ህገ ወጥ የሆነ ነገር አንተ ነው የሚመለከተው። ስለዛ እና ድርጅቱ እኛ በሰጠናቸው መረጃ ሲታሸግ ወይም ደግሞ ባለቤቶቹ ሲያዙ ራስን ለምን አጠፋ? ለምን ሸሸ? ምንም ነገር የለም። እንሂድ በቃ አይደለም። ምን አለ መሰለህ ምንም ነገር የለም። አዳምጠኝ። ድርጅቱ ተዘግቷል። ህገወጥ ነገሮች እኛ ካጋለጥን በኋላ እንግዲህ ሚዲያ ላይ ያልወጡ ነገሮች አሉ። ሙሉ ነገሩን ከሰጠናቸው በኋላ ድርጅታችሁን ዘግተናል። ቢሮዎቻችሁን ራሳችሁን አጠፋችሁ። ሰማኝ። ድርጅቱ ዘጋ። ከዛም ንብረትነቱ ባለቤትነቱ ሲጣፋ ወይም ደግሞ ጠያቂው ራስህ ለምን ታሸሽሞ? አንተ ምንም አላደረክም። ድርጅቱ ደግሞ ቤት ከፍቶ ባንተ ስም ነው። ስለዛ ና እንሂድ ወደ እነሱ ጋር ራስን በቃ አንተ ምንም አላደረክም አይደል? ስለ ድርጅቱ ስለ ጀርባ ስላለው ነገር ምንም የምታውቀው ነገር የለም አይደል? ስለ ህገወጡ ነገሮች ምንም አታውቅም። ስለዛ ህገወጥ ነው ተብሎ ታሽጎ ባለቤቶቹ እየጣሩ እንደዚህ ደግሞ እዚህ ስር ያሉ ሰዎች እንዳለው ታስረዋሉ። አንተ ራስን ለምን አሸሸ? ሲጀመር ይኸውልህ ድርጅቱ የተዘጋው አንደኛ እንዳልከው በጥቆማ መሰረት ቢሆንም ድርጅቱ የተዘጋው ለምርመራ ነው። ለምርመራ ነው። እሺ አንድ ድርጅት ያለው እያንዳንዱ እቃ እያንዳንዱ እንቅስቃሴ ወንጀለኛ ነው መንግስት ብሎ ካሰበ ተጠረጥረዋለሁ ወንጀለኛ ነው ሳይሆን ተጠርጣሪ ነው ብሎ ካሰበ ያ ነገር እስኪጣራ ድረስ የድርጅቱ አካውንት የድርጅቱ እቃዎች ሁሉ ታሽገው ይቀመጣሉ፣ አይንቀሳቀሱም። ይሄን ነው ታውቃለህ ከኔ በደንብ አውቃለሁ። ስለዚህ በዛ ሁኔታ ላይ እሱን ድርጅት ሁለተኛውንም ሶስተኛውንም ማንቀሳቀስ የማንችልበት ሂደት የተፈጠረው ለዛ ነው። አንድ ከዛ ባሻገር ሌላ ቦታ አንዱ ሲዘጋ ሌላ ቦታ የምንከፍትበት ምክንያት ምንድነው? ከዚህ ድርጅት ጋር ንክኪ ካልሆኑ አካውንቶች ስራው መቀጠል ስላለበት መኖር ስላለብን መንቀሳቀስ ስላለብን በውስጥም ብዙ ሰራተኞችም ስላሉ ያን ኬስ እስኪዘጋ ድረስ ሌላ ቦታ ደግሞ ካምፓኒዎችን እንከፍታለን። ያ ማለት ግን ጠፍተናል ማለት አይደለም። ለዛ እኮ ነው ድርጅቶች ሲዘጉ እኛም አድራሻ ስለምንቀይር አንተም አዳዲስ አድራሻ እስክታገኝ መሀል ላይ ስፔስ የተፈጠረው በዛ ምክንያት አይደለም። ድርጅት እኮ መንግስት መድኃኒት የያዙ ድርጅቶችን አይዘጋም። እጠረጥራለሁ ካለ በዛው ውስጥ ፍተሻ ያካሄዳል እንጂ ምክንያቱም የሰው ህይወት የሚያድኑ ነገሮች ሙሉ እኮ አርቲፊሻል እኮ ሙሉ ለሙሉ ግን አርቲፊሻልና ኤክስፔሪት ያደረገ እኮ ነው። አሁን ሲጀምር እናውቀዋለን እኮ ከማን ጋር ነው የምንደራረቀው? ካሜራ ስላለ ነው እንትን ያለብን ዝቅ ያደረከ እኔ ካሜራውን አቋርጠዋለሁ። ለሱም ብቻ ሰማይ የምናወራበት መንገድ እናወራለን። በጣም ይሄ እኔንም እንትን እያደረከኝ ያለው ከኔ ጋር ምንድነው ችግር? ዋናው ታርጌቴ እኔን ከአንዴም ሁለቴ ልትመርዙ ሞክራችኋል። እጄ የለበትም ራሱን የቻለ ነገር ነው። የማን ስልክ እየተደወለ ነው መሰለኝ። ሰማይ አጥፎልኝ። ማን ነው እየደወልልሻለሁ? አጥፎት ሰማይ እያንዳንዱን ነገር እናውቃለን ከመጀመሪያው እስከ መጨረሻ ያለውን ነገር። ስለዛ አሁን በሰላማዊ መልኩ ምንድነው ፍላጎት ታርጌት ምንድነው የሚለውን ነገር ማን ነው የሚደውልልሽ? ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ስለዚህ እያንዳንዱ ነገር እናወራለን። አሁን አንተ በጣም ልቤን ዝቅ እያደረግከው ነው ያለው። በጣም ነው። ተነሽ ውጡ እናንተ
አውጣችሁ ነው። አሁን ምን አለ መሰለህ እያንዳንዱ ነገር እናወራለን። ሚስትህንም እንግዲህ ብዙ ነገር እኔ አውቃለሁ። በቃ አለ አይደል እያንዳንዱን ነገር እናውቃለሁ። ሚስትህንም መጠቀሚያ ያደርጋታል። እያንዳንዱ ነገሮች እንድትፈርም እኔ ከመጀመሪያው ጀምሮ እያንዳንዱ ነገሮች ያንተ ስንከታተል የነበሩትን ፋይሎችን እያንዳንዱ አሉ። በአንተ የምትፈለግባቸው የፈረምካቸው አሉ። የተዘጉ ራስን አሸሽተህ ነበር አይደለ? ሸሽተህ ነበር። አሁን አንተ እንደምትለው እነዚህ አልነበርኩም ምናምን የምትለው ቅብጥ ሲሆን ተዋውና እያንዳንዱ ነገር ከመጀመሪያው እስከ መጨረሻ ያለው ነገር እናውቃለን። ሰማኛለህ? አስፈላጊ አሁን አንተ እንደምትለው ምን አለ መሰለህ እንግዲህ ተመልካቾቻችን አንተ በጣም የረቀክነ ምናምን የተማርክነ በደንብ ታውቃለህ ህጉን። ስለዛ ምንም መደረግ እንደደረገበት እያንዳንዱ ነገር ያውቃል። ስለዛ ምን አደረገም ባንክ ቤቱም ሚስቱና እሱ አብሮ በሼር እንደሚወጡት ያደረግና ስለዛ የተላከው ንብረት በሱ ስም ሲላክ አሁን መረጃ እንዳይሆን ሚስቴ ሙክልና ስላት ሚስቴ ልካ ሊሆን ይችላል እኔ አይደለሁም ይላል። ስለ ህገወጥ መሳሪያ አምጥ የሰጠት አንተ ነህ እኔ እጅ ላይ አልተገኘም እያልክ ነው ያለው። ስለዛ እንደዚህ መረጃ የምትል ከሆነ እንግዲህ እኛ ስናጣራ በነበረው ላይ ወይም ደግሞ በህገ ወጦች ላይ ደግሞ የተገኙ ፊርሞች አሉ ይዘንላቸው የመጡት እንዲያሉ ፊርሞች አሉ። አንተ የፈረምክባቸው አንተነት የሚጠቅስ ወይም ደግሞ እኛ ሀገር እንዳይገቡ የተገደሉ መድኃኒቶችን ህገ ወጡ የሆኑ ነገሮችን እያንዳንዱ ነገሮችን ደግሞ አሉ እኮ ፋይላችን ላይ። አንተን እኮ ስናዘጋ ድርጅቱን ስናዘጋ ሙሉ ለሙሉ ድርጅቱ በአንተ ስም ነበር እኮ። አሁን ሲጀመር እኮ እኔ እኮ መርማሪን እያወራሁበት በነበረበት ታይም ላይ አንተን እንዳጡህና ሲጀመር አንተን ራሱ ይዤ ከሄድኩኝ ራሱን የቻለ ነገር አለ አይደለ? በድርጅቱ አሁንም እኮ ያልተዘጋ ነገር እኮ አለ። ምርመራ ላይ አይደለም ተረጋግጧል። አይደለም ነው ተረጋግጧል። ለዛ ማድራሻን ያጠፋው ሲቀጥል እሺ ሌላ ቦታ ከፈትክ እዛው ለምሳሌ አልከኝ ምርመራ እየተካሄደበት ስለነበር ስራ ስላስቆሙን ሌላ ባንኩ ከሱ ጋር የሚገናኝ ሌላ ከፈታችሁ። ስምም ቀይራችኋል እኮ ለምን በራሱ ስም አልከፈታችሁ ታዲያ? እንዳይመጡባችሁ ፈርታችሁ አይደል ስም ቀይራችሁት? ስም ለምን ቀይራችሁ? አዲስ የከፈታችሁበትን እኛ አጣትን ስንመጣ ስም ቀይራችሁ እኮ ነው። በራሱ ስም ለምን ብራንች ቱ ብላችሁ አልከፈታችሁ? ያገጣራን አይደለ? ስለዚህ እዚህ ጋር ሌላ ብራንች ለምን አልከፈታችሁ? ሲቀጥል ድርጅቱ ላይም ደግሞ ስራ አስኪያጁ ሙሉ ባለቤቱ የነበርከው የተከፈተውን በአንተ ስም ነው። ልክ ድርጅቱን ስናዘጋው ለምን ጠፋ? እኔ እኮ ብዙ ነገር ካሜራ ላይ አላወጣሁም። ብዙ ነገር ሙሉ ለሙሉ ካሜራ ላይ ስናጣር ወይም ስንጨርስ እናወጣለን ብለን ነው። እኛ ታርጌታችን የነበረው ካሊድን ነው። ከካሊድ ንብረት ገዝተሃል። ያ ንብረቱ ወደ ሰሚራ 10 ዓመት ሙሉ የለፋችበት ንብረት ነው። ይመለስ ብዬ ለአውራህ ነበር። በመጣበት ታይም ላይ ብዙ ከጀርባ ከድርጅቱ ጀርባ ብዙ ነገር እኔ ልታጸፉኝ ብላ ሞክረ ነበር። እጅ የለበትም እኔ የለበትም ምናምን ምስኪ መስረጃ ጣብት ላይ ምክንያቱም ከአንተ ከጀርባ ነው እየሰራ ያለው እየጸዳ ነው። ሙሉ መረጃውን እየጸዳ ነው። ምክንያቱም እሱ የለም ሰዎችን ነው እየላከ ያለው። ምንም አይነካም። እንግዲህ እንደምታዩት ነው። ስንፈትሽ ራሱ መሳሪያ የለም። ሚስቱ ጋር ግን መሳሪያ አለ። ይሄ ሁሉ ነገር እያደረገ ያለው ህጉን በደንብ ነው የሚያውቀው። በደንብ ነው ያለውን ነገር። ስለዛ በህጉ መሰረት ምን ይልኮን አንተ ፈረምሃቸው ያሉት ነገሮች ያንዱ ፋይሎች አሉ። እንደዚህም ደግሞ እዛ ደግሞ ድርጅቱ ደግሞ ራስን አሽሽተህ ጠፍተህ ነው ያለህ። ወደዚህ ድርጅቱ ያለው የት ነው ያለው? አንተ የኖርክበት ያለው እንዴት ነው? እኛ ስንፈልግ እኮ አተናል። አሁን እኮ ፈጣሪ ደርቶን እኮ ነው በትንሽ በሰራው ሚስቴክ ነው ያገኛል። ስለዚህ አሁንም ዙሩን ማክበድ አያስፈልግም። ቀለል እናድርገው። እኔ ለምንድን ነው ልትመረዘኝ የፈለከው? እኔ ምን ስራ ላይ መጥቼበት ነው? መቼም አሁን ወደኋላ ትልብኛለህ ብዬ አላስብም። እንደዛ ምትል ከሆነ ሙሉ መረጃውን አላወራህም። ቀጥታ ወደ ፖሊስ ጣቢያ ነሽ የሚሄደ እዛ ድርጅቱ ባለቤቱ እየተፈለገ ነው ያለው። ንብረቱን አንተ ጋር ነው። አንተ ባለቤቱ እየተፈለግክ ነው ያለው። ከእነሱ ጋር ማገናኝ ሌላ ምንም ትርፎር አያስፈልግም። አለ መሰለህ ከዚህ በፊት ከአንድ ሳምንት በፊት በሌላ ስልክ አንድ ማስረጃ ልኬልህ ነበር። እሺ ሰማኝ። እሺ ያስፈራራኝን ነው እንዳቆመው ያደረግ አቁመው ያልከኝን ነው ምን ነው? አቁመው ስል እያስፈራራው አልነበር። እሺ እያሳሰብኩ ነበር። ታስበው ነገሩ ላይ ጊዜ ወስደ እንድታስብ ነው የላኩልህ። ማስፈራራት እኛ ጋር ማስፈራራት የሚለው እርምጃ በእናንተ ቋንቋ አላውቅም። ማስፈራራት እርምጃ ማስፈራራት ማለት እኔ አሁን ሰራተኛው አለከ የመረስኩኝ ማስፈራራት ነው የሚባለው። እሱ እርምጃ ነው የሚባለው። ማስፈራራት ማለት ምንድነው? ባለ ጉዳይ አይደለም የሚፈራው። ከጉዳዩ ጀርባ ያለ ቤተሰብ ነው ሊፈራ የሚችለው። ባለ ጉዳይ ጋር ከሄድን እርምጃ ነው የሚባለው። ስለዚህ አንተ አጋጣሚ ሆኖ ሳሯን እየፈለገች እየሄደች ያለች በግ አንበሶች መሀል እንደተገኘች ነው የሆንኩ እና ምንድነው አንተ ባለህ በስራ ሂደት ውስጥ በምትንቀሳቀስበት ሰዓት አጋጣሚ ሆኖ ሳታስበው እዚህ ቡድን ውስጥ ገባ መሀል ላይ ተገኘህና መነካት የሌለበትን ፓርት መንካት ጀመርክ። ስለዚህ
ቅድመ ጥንቃቄ ስለሚያስፈልግ ነገሩ ውሎ እያደረ ስር እየሰደደ ሊመጣ እንደሚችል ስለሚታወቅ ካለን ልምድ አንጻር ያው በጊዜ አንተን ወይም ማስጠንቀቅ ማስቆም፣ ዙሪያ ላይ ላሉ ሰዎች ያለውን ነገር ማስረዳት፣ ከዛ ከነሱ ካለፍክ ደግሞ ወደ አንተ መምጣት ነበር የነበረው ነገር። እሺ ስለዚህ እኛ በዛ ፕሮግራም ላይ ያለን ነው ይሄ ነገር የተፈጠረው። ዞሮ ዞሮ ግን ምንድነው ያንን ነገር ለአንተ ስልክልህ ራስን እንድትጠብቅም ጭምር ነበር፣ እንዳትገባበት ነበር፣ እንዳትገፋበት ማለትም ነበር። ስለዚህ አንተ ደግሞ ገፍተህ ገባህ። አሁንም ቢሆን አላቆመውም። እሺ ይሄ አንተ እየተከታተልክ ያለው ጭራ ቀላል ነገር አይደለም። እሺ የነብር ጭራ ነው ያዝከው። ያ ማለት ምን ማለት እንደሆነ ታውቃለህ። የሰራራ ልልቀቅ ብትል እንኳን መልቀቅ አትችልም። አሁን ለቅቅ ያለው ብትል እንኳን አንተን ሊለቅ አይችልም። ሲስተሙ ኦልሬዲ አክቲቭ አድርገዋል። ስለዚህ ምንድነው እዚህ ካምፓኒ ላይ እኔ ሲምቦል ነኝ፣ ሌላ እጅ አለ፣ ማንም ሊቋቋም የማይችለው ማለት አሁን እንደምናወራው አይደለም። የማወራው ነገር ያንን ካምፓኒ አይገልጸውም። እያንዳንዱ ሲዘጋ የነበረው ካምፓኒ ስራ እየሰራ ለአንተ ነው የተዘጋው ከውጭ። ሌላ ትልቅ ነገር አለ ውስጡ። ሲቀጥል ደግሞ ይሄ ካምፓኒ እዚህ ኢትዮጵያ ውስጥ ብቻ የሚንቀሳቀስ ሳይሆን ከውጭም ጅምር ካሉ ኃይሎች ጋር የሚሰራ ስራ። ስለዚህ ይሄን አሁን እኔ ለአንተ ያወራሁልህ ምንድነው ያወራሁበት ምክንያት ያመንኩልህ ይሄንን ነገር እኔ ባላወራም አደጋ ውስጥ እንደገባው ስለማውቅ። ምክንያቱም አንድ ፍንጭ ተገኝቶ ሰክሬት ከወጣ የፈለገው ሰው የተከታተለው ሰውዬ ብቻ አይደለም የሚያዘው፣ በእኔ እንዝላልነት ክፍተት ድካም ምክንያት ስለሆነ እኔም ጭምር ነው አንድ ላይ የምወገደው። ይሄን አውቄበት ነው። ግን አንድ ነገር እንድትተባበረኝ እፈልጋለሁ። ለልጄ ጥበቃ እንዲደረግለት ከነዚህ ሰዎች እፈልጋለሁ። በእኔ ላይ የሚመጣውን እርምጃ ሁሉን ይወስዳሉ። ከዛ ባሻገርም ከካሜራ ጀርባ ብዙ ነገሮችን እነግርሃለሁ። ደስ ይለኛል። ስለዚህ ለልጄ ጥበቃ እንደሚደረግለት እዚሁ ህዝቡ ፊት ቃል እንድትገባ እፈልጋለሁ። ችግር የለውም። እኔ አሁን ምን አለ መሰለህ እኔ አሁን ባትለኝም ጥበቃ አደርግለታለሁ። አሁን አንተ ይሄ ህዝብ ፊት ሆነም ካሜራ ፊትም ባይሆንም አደርግለታለሁ። ምክንያቱም በአንተ እዝናለት፣ በአንተ በማይገባ ስራ፣ በአንተ ስግብግብነት እና በአንተ በሚስት ወይም ደግሞ እናንተ በሰራችሁት ላይ እሱ እንዲቀጣ አልፈልግም። ስለዛ ባትለኝም ጥበቃ አደርግለታለሁ። መሆን ያለበት እንዲከፈል አደርጋለሁ። ይሄ ድርጅት ግን ከጀርባ ያለውን ነገር እያንዳንዱ ነገር አንድ ሳታስቀር የምትነግረኝ ከሆነ እኔ እናንተ የሚያግባባ ነገር እንዲፈጠር አደርጋለሁ። ገባኝ? ግን አሁንም ቢሆን እኔ እንደተረዳሁት ከሆነ ጨዋታ አስበህ ከሆነ ወይም ደግሞ ይሄ ከጀርባ ወይም ማጃጀላቸዋለሁ ወይም ደግሞ ምንም አሁን አልዋሽህም። ምን ያውም ምንም አኩኩል መጭቱም አልፈልግም። ፊት ለፊት ነው የማወራው። ብዙ ያላማሩኝ ነገሮች አሉ። የአንተ ጥንቃቄዎቹ የምትሄድባቸው አይነት ወዮች ጥቃቅን ነገሮች ነው። መረጃ ብለን ራሱ ስለ እኔ በደንብ መረጃ መታ ከሆነ አሁን እያወራ ያለሁት ነገር ውሸት እንዳልሆነ ታውቃለህ ማለት ነው። ምክንያቱም እኔ እንደዚህ ስለ ካምፓኒ አላወራም፣ ከሰራተኞች ጋር አላወራም፣ ከገቢ ወጪ ውጭ ምንም ነገር አውርቼ አላውቅም። ሲቀጥል ህሊና እኮ አለን ህሊና። ግን ህሊና ያሳጣን እኮ ችግር ነው። አየህ የኢትዮጵያ ህዝብ ዝም አለ። አንድ ወቅት ላይ ታመምን፣ ተራብን፣ ምን ብለውን አጣን። እኔና ባለቤቴ ወጣን፣ ሌቦች ተባልን፣ ሁሉም ገፋን። ታዲያ ምንድን ነው ማድረግ የነበረብን? የመጣውን አማራጭ በሙሉ መጠቀም ነበረብን። እንዴት እኔ ላይ ማንም ሊፈርድ አይችልም? እንዴት ላይፈርድብህ ይችላል? ለአንተና ለሚስት ለልጅ ለሶስት ሰው ህይወት ተብሎ የዛ ሁሉ ሰው ማለቅ አለበት? ይሄ እኮ ማለት እኔ ከሞትኩ ሰርዶ ያብቃል ማለት ነው። እንደዛ አይደለም ነው። ምን ይለየዋል? ምን ማለት መሰለህ? እሺ አሳ መንጠቆ ውስጥ የገባችው ወደ አይደለም ስጋውን ፈልጋ ነው፣ ስለ ራባት። መንጠቆ ውስጥ አንዴ ከገባች በኋላ መንጠቆውን የያዘው ሰውዬ እንደሚፈልገው ነው የሚያረጋት። ከፈለገ አርዶ ይበላታል፣ ከፈለገ ደግሞ ለጊዜው ውሃ ውስጥ አድርጎ ይዝናናባታል። እኛ እንደዛ ነው የሆነው። የመጣውን ነገር በሙሉ ነው ይቀበላል። ለልጄ ግን ፕሮቴክት እፈልጋለሁ፣ ጥበቃ እፈልጋለሁ። እኔና እሷ ለሰራነው ስራ እንቀበላለን። ለዚህ ነው ህሊና የሌለን ይመስልሃል ወይ? ተኝተን የምናድር ይመስልሃል ወይ አልኩ። እየበላን የምንንቀሳቀስ ይመስልሃል? ከጥላችን ጋር ተጣልተን እኮ ነው የምንንቀሳቀሰው። ወደዚህ መንገድ ግን የገባ ነው። ስለዚህ ያለውን ገባህ አይደለ? መንጠቆን ይዞ የሚጫወት ሌላ ሰው አለ። ከጀርባ ያሉ በደንብ ሰዎች አሉ። ሲቀጥል እኔ እጃቸው በጣም ረጅም እንደሆነ አውቃለሁ። ምክንያቱም
የትኛውን ቦታ ላይ እንደልባቸው መግባት የምትችሉ ሰዎች እችኛዋ ልጅ ላይ ሕክምና ላይ እንዴት አድርጋችሁ እንዳስገባችሁ እዛ መኖሬ እንዴት ልታውቁ እንደቻላችሁ በጣም ረዥም እንደሆነ አውቃለሁ። እሱ እኮ ቀላል ነገር ነው። መንግስት መቀየር ካስፈለገም ይቀየራል። ያንተ ነገር ደግሞ በጣም ቀላል እኮ ነው። ያንተን ፕሮሰስ የያዘው ሲጀምር እኔ አይደለም ታች ያለ ሰራተኛ ጥበቃ። ይሄ በእኔ ሌቭል የሚያዝ አይደለም። አሁን ግን እኔ ኦልሬዲ ሊንክ ተፈጥሯል ነው እያልኩ ያለሁት በእኔ ምክንያት። ስለዚህ አይቀርልኝም ነው። ስለዚህ ምንድን ነው ሀቅ ወዳለበት ተመልሼ የሚመጣውን ነገር ወስጄ ከህሊና ክስ ተርፌ መሞትም ከሆነ መተርፍም ከሆነ የሚመጣውን ለመቀበል ተዘጋጅቼ ነው። እነዚህ ሰዎች የፈለግኩትን ነገር እዚህ ጋር ሸፋፍኜ በወጣ አንዴ ክሩ በእኔ በኩል ስለተመዘዘ መንግስት ከሚያመጣብኝ ነገር ይልቅ እነሱ የሚያመጡትን ይመጣል። ስለዚህ እየነገርኩ ያለሁት አሁን ይሄ የምታየው አጠገብ ያለ ሰው በሙሉ አንተን ለመጠበቅ በቂ አይደለም። ከዚህ በኋላ ያለው ትክክለኛ መረጃ ለኛ ለመስጠት ልናምን እንችላለን። እውነቱን ነው። በምን ትክክለኛ እንግዲያውስ ምን ያህል ጊዜ ሆነ ግን እዚህ ድርጅት ስር? ኦልሬዲ ወደ 10 ዓመት እና ለምንድነው 10 ዓመት ከሆነ እችን 2 ዓመት ውስጥ ነው እናንተ በጣም ለውጣችሁ ይታያለሁ። ከጀርባው ነገር ያስቆጣችሁ ድክመቴ እኮ እሱ እኮ ነው። እንዴት ድክመቴ እሱ ነው። ባጄን ከፍ አድርጌ ሰቀልኩ። አየህ አንድ ወታደር ትከሻ ላይ ያለ ኮከብ የወታደሩን ስም ይናገራል፣ ዝናውን ይናገራል፣ ታሪኩን ይናገራል፣ ስቶሪውን ያወራል። ያ ማለት ሚስጥሩ ነው ማለት። ወታደር ነው ማለት የምትችለው በለበሰው ልብሱና በኮከቡ ትለያለህ። እኔ ግን ሳላስበው የተከማቸ ገንዘብ ከሚቀመጥ ብዬ ራሴን አጋለጥኩ። ፎቅ ሳይሆን እየገነባው የነበረው ሚስጥሬን እያሾለኩ ነበር። ያ ነው ድክመቴ፣ ያ ነው የሚያስገድለኝ። ከዛ ባሻገር በምንድን ነው የምታምነው የምትል ከሆነ ኢትዮጵያ ውስጥ እነዚህ ሰዎች የባሪያ ንግድ እያካሄዱ ነው። አንተ ያልደረስክበት መረጃ። ሴቶች ሞዴል ተብሎ ይመለመላሉ፣ ወንዶች አክተር ተብሎ ይመለመላሉ። ከዚህ በኋላ ያለውን ድረስበት። የመጨረሻው ይህ ሚስጥር ነው። ይህንን ሚስጥር ካወቅ ስለ ድራግ ዲለሮች ደግሞ እያወቅ ትሄዳለህ። ስለ ብለድ ኬስ ከዛ በኋላ እያልክ ትቀጥላለህ። የሚያልቅ አይደለም። ኦልሬዲ ጀምረዋል ብዬ ነው። ስለዚህ እኔ አሁን ማለት የምችለው አንደኛ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። ከዛ ባሻገር የሚመጣውን ጥፋት ወይም ምንድነው እርማት ይገባዋል ያለውን ሕግ የሚዳኝንን ያንን ዳኝነት ለመቀበል ዝግጁ ነኝ። ልጄን ብቻ ጠብቁልኝ ነው። ግን የለውም እኛ በምንችለው አቅም ሙሉ እንተዋታለን። ግን ከዚህ ድርጅት እየተደረጉ ያሉ ነገሮች እያንዳንዶቹን ነገሮች አንድ ለነገሩ በአንተ ንግግር ብቻ አንተማመንም። እኛም የራሳችንን ነገር ክትትል እናደርጋለን። ያለውን ነገር ሙሉ መስረጃ እንሰጣለን። አንተም ደግሞ በህጉ መሰረት ህግ በወጣውን ነገር ስለሰራ ወደ ህግ እንወስድሃለን። ከአንተ ማየት ያለብን ነገሮች እያንዳንዱ ከካሜራ ጀርባ መንገድ ያለብን ነገር ትነግረናለህ። እያንዳንዱ ነገር እኛ በምንፈታበት መንገድ እናመቻቻለን። አልኩህ እኮ ልጄም ብቻ ነው። ችግር የለውም። ከዛ ውጭ ያለውን ነገር ኦልሬዲ አንተ ባትለኝም እኔ እኮ ማውራት አይቀርም። ለምን የሚመጣውን ነገር ከተቀበልኩ ላይቀር ውስጥ ያለውንም ጭምር እሰጣቸዋለሁ። ይህን ደግሞ ምንድነው እስከዛሬ ድረስ የጎዳሁትን ህዝብ ለመካስ ህሊናዬ ውስጥ የተቀመጠውን ማታ ስተኛ የሚቆረቁረኝ የሚከሰኝ ያንን አውጥቼ ከሰጠውኝ ቢያንስ ንጹህ ሞት እሞታለሁ። ህዝቡ ደግሞ ይቅር ካለኝ ደግሞ ሌላ አዲስ ህይወት እኖራለሁ ከተረፍኩ። እኔን ማረሚያ ቤት ተጠብቃለሁ ምናምን ቢል አይችልም ማለት ነው። ከዛ የተሻለ ቦታ ካልሆነ በቀር የትም ቢሆን አይ ዶንት ኬር አባውት። ስለዚህ እሱን በምንችለው አቅም ስለዛ እንግዲህ ተመልካቾቻችን እሱን ይዛችሁ ሊውጡ ስለዛ እንግዲህ ተመልካቾችን ከሱ ጋር የነበረን ከአቶ ጌታቸው ጋር የነበረን ቆይታ ይሄን ይመስላል። ሰጣቸው ናጌል ስለዛ እንግዲህ ተመልካቾቻችን ከሱ ጋር የነበረን ቆይታ ይሄን ይመስል ነበር። እንግዲህ በጣም የሚገርም ነው። በጣም እንግዲህ ተመልካቾችን በጣም የተማረ ነው። እንግዲህ የተረዳሁት ነገር ከሆነ ከጠበቅኩት በላይ ነው። ብዙ ነገር ያውቃል። አሁንም ስላለው ድርጅት ደግሞ ከጀርባ ስላሉ ነገሮች እያንዳንዱ ነገሮች በደንብ እናስለፈልፈዋለን። እንደምታዩት እንዳንነካው አድርጎ ነው በጣም እንትን እያለ ነበረው። አሁንም ቢሆን ያለውን ነገር እናጣራለን። ከጀርባ ያሉ ነገሮች እና አሁንም ደግሞ ይህን ቪዲዮ ደግሞ ስንለቀው እነሱ ጋር መረሱ ስለማይቀር ወይም ዘግይተንም እንለቀዋለን። ሌላ መረጃ ካገኘን በኋላ እንለቀው እንችላለን። ግን አሁንም ከጀርባ ያላችሁ ሰዎች ካላችሁ፣ ከዚህ ነገር ጀርባ ያላችሁ ሰዎች ካላችሁ እንመጣላችኋለን። እናንተም አታርፉ፣ እኛም አንቀመጥ።
ይሄ ነገር። ምክንያቱም ይሄ ነገር ህይወቴን እስከ ማሳጣት የደረሰ ጉዳይ ነው። ይሄ ነገር ብዙ ጊዜ እስከ መመለስ ጋር የደረሰኝ ብዙ ነገር እስከ መሆን ድረስ ያደረሰኝ ጉዳይ ነው እና አሁንም ቢሆን አንተ እስከ መጨረሻው እንሄዳለን። ስለዛ ጌዲ አንተም ራስን ሬዲዮ በደንብ ጥንቃቄ እናደርጋለን። ማድረግ የምንችሉ እናደርጋለን ደግሞ ማለት ነው። ወደኋላ አንልም። እያንዳንዱ ሰብሰብ አድርገን አንድ ቦታ እስካልከተተናቸው ድረስ ወደኋላ አንልም። አሁንም ለተለያዩ ሰዎች እንደርሳለን፣ የተለያዩ ችግሮች እንፈታለን። በዚህ አጋጣሚ ማለት የምፈልገው ነገር ካለ እኔ ምንም በዚህ አጋጣሚ ነገር ማመስገን እንፈልጋለሁ። እንግዲህ ተመልካቾቻችን እንግዲህ አሁንም ቢሆን ትንሽ ህመም አለ። ይህን ሰሞን ከተሰጠኝ ነገር ያው ትንሽ ለማገገም ሞክሬያለሁ። ኦልሞስት ሐኪም ቤት ጨርሼ ያው አሪፍ ሁኔታ ላይ ሆኜ ልወጣበት በነበረበት ታይም ላይ ነው እና ሮጬ ነው ወደ ስራው ላይ የገባሁት እና ያናል ሙሉ ለሙሉ ተሽሎኛል ልል አልችልም። ግን አሁንም ቢሆንም ጌዲ አለ። እኔም ቢሆን በዚህም በዋናው ቻናል ቁም ነገር መመለስ ያቀርም በየአንዱ ታገኙናላችሁ። በደንብ በሰፊው በዛ ብለን የተለያዩ ሰዎች ችግሮች አሁን አናቆምም። አሁንም ቢሆን የተለያዩ ችግሮች ላይ እንመጣለን። አሁንም ቢሆን የምናቆመው ነገር የለም። እንግዲህ አዲስ ነገር ካለ በቅርቡ የምንገናኝ ነው የሚሆነው። ማስተላለፍ የምፈልገው ነገር ከሌለ ችግርም ያለባችሁ ሰዎች ካሉ የምትፈሩት ሰው ምናምን ካለ ያው በግልጽ መታችሁ ወደኛ ዲቴሉን ብታብራሩልን ደስ ይለናል። ልንረዳችሁ እኛም ዝግጁ ነን። ወደኋላ የምናፈገፍግበት ምንም አይነት ነገር የለም። ብዙ የተደበቁ አሉ፣ ቤት ብዙ በደል ደርሶባቸው ፈርተው ተሸሽጉ ያሉ ሰዎች አሉ። በዚህ አጋጣሚ ምንም አይነት ነገር ቢሆን መታችሁ ከኛ ትብብርን ታገኛላችሁ። በጣም አሪፍ። ስለዚህ ተመልካቾች እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እሱን ደግሞ ሄደን ደግሞ ያለውን ነገር በደንብ የምናስለፍለፍ ይሆናል። ቀጣይም ደግሞ የተለያዩ ሰዎች እንግዲህ አሁንም እንድንረዳችሁ የምትፈልጉ ሰዎች ካላችሁ እንግዲህ በተለያዩ ጌሶች የደረስናችሁ አልነበረም። ከዚህ በኋላም በደንብ በሰፊው እንመጣላችኋለን። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ፣ ቻው።